ህይወት ውስጥ ነው አሁንም ሄደሽ የማይመለከትሽ ነገር መሰክራለሁ። ወጣ ወረድኩ እያልሽ ነገሩን እንዲያመስሽ ያለሽው አንቺ ነሽ። ያደረስሽብኝም አንቺ ነሽ። እኔ ያደረስኩብሽም። ኬዙ እንደገና እንዲነሳ ፈልጋለሁ። አሁን በዚህ አጋጣሚ ይነሳ። ስም በማጥፋት ነው እኔ ደግሞ ማነሳው። በሐሰተኛ ወሬ፣ በሐሰት በመመስከር ስም በማጥፋት ሞራል የለሽም ከኔ ጋር ማውራት። እውነት ስላለኝ ሌላ ወሬ አድርጌ ነው የማወራው። ሰላም ሰላችሁ ለብዙዎቻችሁ ብዙዎቻችሁ ስለሆናችሁ የምትወዱን ለብዙዎቻችሁ ደስታና ሰርፕራይዝ የምስራች ይዘላችሁ መጥቻለሁ። ለጥቂቶቻችሁ ደግሞ መርዶ ነው። ያ መልካም የያዘን ዘመን ይወላችሁ ማለት ወዳለው ምንድነው እንግዲህ ዛሬ ደስታ ቀን ነው ያልኩበት ምክንያት አንዳንዴ እውነትን መጋፈጥ ከባድ ነው። ያ እውነትን መጋፈጥ ከባድ ነው። እንደነገርኳችሁ እውነት አሸንፋለች። እውነቱ ምንድነው? ዳኒም ኤፋም እኔም ወንጀል እንደሌለብን ተረጋግጦ እውነቱ ወጥቶ ዳኒና ኤፋ ተፈተዋል። ያ እንዴ ሞራል ያስፈልጋል። አይዋ አጨብጭቡ። በጣም ደስ ብሎኛል። እንግዲህ ዳንሻ እየመጣ ነው። ፋፊ እንኳን ደስ አለሽ። ሩታ ከጭቅጭቅ ነፃ ልትሆን ነው። አበጋዝ ተዋረደ። ማንም ሰው መጫወቻ አደረገው። ሄርሜላ ተጫወተችበት። ትታው ሄደች። አሞኘችው። ትዳሩን ካፈረሰ በኋላ ሩታ ሌላ ህይወት ለመጀመር የተዘጋጀች ነው። ሩታ እኔ በነገራችን ላይ ዝማን እንዳታስገቡ ብዬ አስባለሁ። ለምን ብትሉ እኔ አብርሽና ሩታ እንዲለያዩ አንድ ቀን ሰርቼ አላውቅም። አብርሽ ስህተቱና ትክክል በትዳር ላይ ያለው አቋም ትክክል እንዳላደለ ስለገባኝ ብቻ እንጂ የምናገረው አብርሽና ሩታ ባልና ሚስት ናቸው። ነገ ተነገ ወዲያ ደስታ መጣ፣ ሌላ ሰው መጣ፣ ሄርሜላ መጣች፣ ነፃ መጣች፣ ፍቅር መጣች፣ አብርሽና ሩታ አንድ ላይ እንደሚሆኑ 100% አይምሮ ይነግረኛል። እንደማይለያዩ የተፈጠረ ይፈጠራል። ለመሀል ላይ ብዙ ክፍተት ሊመጣ ይችላል። ነገር ግን ፋሚሊ እኔ አብርሽና ሩታ ተለያይተው ማየት አልፈልግም። ሀቂቃ ነው የምላችሁ። ግን አሁን ላይ ደስታ ሩታ ምርጥ ቪዲዮ ሊለቁላችሁ ይችላሉ፣ ሊያሽቃብጡላችሁ ይችላሉ። ንግድ ግን አብርሽና ሩታ ተለያይተው ማየት አልፈልግም። ነገም ተነገ ወዲያም አራት ነጥብ እነግራችኋለሁ። ከማንም ሰው እኔ ሳያት ደስተኛ አይደለሁም። እኔ ሩታና አብርሽ አንድ ላይ ሲሆኑ ነው ደስተኛ የምሆነው። ተጨቃጭቀው ሲመጡ ለራሱ ዩቲዩብ ለራሱ ያሽቃብጣል። እኔ ብቻ አይደለሁም። ሀቂቃ ነው የምላችሁ። ለምን ብትሉ መጀመሪያ ያገኘኋቸው ጥንዶች እነሱ ናቸው። ወዲህ የምልበት ምክንያት የለም። አሁንም አብርሽን የምናገረው እስከነ ቤተሰቡ አስተሳሰባቸው የደነዘ ስለሆነ ልጅ ወልዳ ሚዲያ እንደማትወጣና እንደማታገልግል የሚያስብ አይምሮ ስላላቸው ብቻ እንጂ አብርሽና ሩታ ነገ ተነገ ወዲያ አንድ ላይ እንደሚሆኑና ተጋብተው እንደሚኖሩ ውስጤን አሳምኘዋለሁኝ። ነገም ተነገ ወዲያ ምንም ይፈጠር ምንም አብርሽና ሩታ ይለያዩ። ሄርሜላ የመጣችው ትዳር ለማፍረስ ተከፍሏት ነው። ክፍያዋን ጨርሳለች። ከአሁን ወዲያ የራሷ ህይወት የራሷ ዩቲዩብ ትሰራለች ብዬ አስባለሁ። ትመጣለች ወይም አትሄድም። እኛ ጠፍጣለች አልጠፋችም አይመለከተንም። አዝናቂ ስላደለን አይመለከተንም። እንደ ሴት ግን ይሰማኛል። ሳምንት ሙሉ ስጠፋ በሰላም ነው ወይ? ቤተሰብ የላትም ወይ? እቺ ልጅ ፈላጊ የላትም ወይ? በጣም ይሰማኛል እንደ ሴት። ለምን ሴት ልጅ ነኝ እኔ። አንድ ቀን እንኳን ከሚዲያ ስጠፋ ብዙ ጓደኞችን ጥቻለሁና ማለት ነው። ስለዚህ እንደ ሴት ይሰማኛል። ግን ስለ መጥፋቷ አለመጥፋቷ እኔ አይመለከተኝም። አዲስ አበባ ላይ እንኳን እንደሱ አይነቷን ወጠጥ አይደለም ህፃን ልጅ እንኳን ያገቱ የሚሸጡ ናቸው። እሷ እኮ ቤተሰብ ከሌላት ማንም ነው የሚያግታት። ምን አገባን እኛ? ራሷን ካልጠበቀችና ራሷን ካልተቆጣጠረ ቤተሰብ ከሌላት አንድ ሰው አዲስ አበባ ሲኖር ኃላፊ መኖር አለበት። ዝም ብላችሁ የሜዳ አህያ አይደላችሁም። ሩታ እኮ ትኖር ባሏን ብላ ነው እንጂ አዲስ አበባ ላይ እየኖረች ያለችው የግሏ ተከራይታ ቤት አልኖረች። ታውቃላችሁ። ዛሬ ላይ ግን የተፈጠረው ክፍተት ብቻዋን እንድትኖር አድርጓታል። ግን ከቤተሰቦቿ ከጓደኞቿ ጋር መብሱት በሰላም ማለት ነው አዲስ አበባ ላይ። ያለበለዚያ እንኳን 10,000 ብር ብትሰጡት ዛሬ አንድ ሰው አግቶ የፈለገውን ማድረግ ይችላል። ዛሬ ቀኑ የከፋ ቀን ነው። በጣም መጥፎ ቀን ነው። ሀቂቃ ነው የምላችሁ። ግን ሄርሜላ አልጠፋችም። ብትጠፋ ብዙ ነገሮች እስካሁን ይፈጠሩ ነበረ። ቤተሰቦቿ ይወጡ ነበር። ግን እስካሁን አላየንም። ስራ ነው፣ ስራ ላይ ናቸው። ስራቸውን ይስሩ በቃ። ምርጥ ሲስተም የተጠቀምኩት ዳኒሻ አንዴ አለብቱ ደስ ካለሽ እኛም ደስ ብሎናል።
በጣም ያስጠላችን በአሁኑ ሰዓት። እግዚአብሔር ደስ ብሎኛል። እንኳን ደስ አለሽ በልኝ። ደህና ነህ አለህልኝ? ካሜራ ማይክ ራሱ እንጀፍርቻለሁ። ብቻ እንዴት ነሽ? ተመችቶት ነው እንደወጣው ሰው ይከሳል ይገረታል ብሎ ይጠብቃል። እግሩ ቤት ምናምን አልሄድኩም። ብቻ እና ስትይ ዝም ብዬ አምሮብሃል። እግዚአብሔርን አምሮብሃል። ወንጀል የለብኝም ግን አቆዩኝ። እውነት ሰው ግን የጠበቀው ዳኒ ከስተ ጠቆቅረ ወፍ እንዴት እንዳማረበት እና እንደ በየቀኑ እየመጣች የጠየቀች ነበር። ቤተሰቦችም አሉ። በጣም ያው ፍርፍርም አንድ ቀን ብቻ ፓስታ የመጣች እኔ ፓስታ ወዳለሁ ሁሌ ብታመጭ ጥሩ ነበር። ግን ከዚህ በኋላ በደንብ ነው የምሰራው። አንተ ብቻ ከተመቸ ያው ደስ ብሎኛል በእውነት እግዚአብሔር ይመስገን። የሆነው ነገር ሁሉ ለበጎ ነው የሆነው። ምንም ማለት ነው የከፋኝ በዚህ አይነት ሁኔታዎች መጠርጠራችን በእንደዚህ አይነት በማይሆን ማለት እኛ የፈለገ ያክል ነገሮች ልናደርግ እንችላለን፣ ልንቀልድ እንችላለን ምናምን ግን ሄርሜላ የእውነት ጠፍታ በእሷ መጥፋት በዚህ ልክ ልንሳለቅ አንችልም። በእሷ መጥፋት ላይ ደግሞ አስተዋጽኦ ልናደርግ አንችልም። ሩታም እንደ ሴት እና በሴት ልጅ ጨክነ ይህን አታደርግም። እኛም ደግሞ እህቶች አሉ እና የቱንም ያክል ነገሮች ብንቀልል ወይ ደግሞ የሆነ ነገሮች ለማድረግ ብንሞክር ሰው እስከ ማገዝ ሰው እስከ ማፈን ድረስ የሚያደርግ ነገር የለንም። ግን መረዳት አልቻሉም እና አብርሃም ይህን ነገር መረዳት አልቻሉም እና ወደ ሕግ ወስደውን ነበረ። እውነት ለመናገር ከባድ ቻሌንጅ አልነበረም። የመሰከር ምንም ምስክር ቦታ ላይ እኮ ምንም የመሰከርኩት ነገር የለም። እንዴ እነሱ ሲወያዩ ሰምቻለሁ አልሽ። እኛ ተገናኝተን ጭራሽ እንደዚህ አይነት ርዕስ ልናወራ ይቀርና እኔ ሜሪ ነኝ ምንም ተሰከ እንዴ ምናት እኔ ምንም እንደዚህ አይነት ወሬ አወራ ነው። በስመ አብ ወወልድ ወመንፈስ ቅዱስ አይደለም አልመሰከርኩም ማለት ሁለት ደግሞ ተሰብስባለሁ ሜሮ ልክነሽ በእግዚአብሔር እኔ አሁን አልታረጉት ነገር አለ። እኔ እንዳቆኛላችሁ እኔ እናንተ ጋር አብሬ ነው አይደለም ላወራ ስለ ሄርሜላ መጥፋት እርግጠኛ የሆነው ፒክቸሩን ለጥፈን ፖሊስ ጣቢያ ስንገባ ነው። የሄርሜላ ርዕስ ስላዘ ወደ ለምዳንሽ ሄዳሽ አናግራቸው እውነቱን ነው ስበን አንቺን ሄርሜላ እናግት ካልንሽና አንቺ ከወጣች በኋላ ስለማገት ካወራ እቺ ቃል ታንኪ እግዚአብሔር በቃ ጨርሰናል። አሁንም የምነግራችሁ ነገር ጭንቅላት የሚነካ ንግግር አንድ ያጨብጭብላት። አንቺ ያላየሁትን አየሁ ብለሽ በኢየሱስ ስም በስመ አብ ወወልድ ወመንፈስ ቅዱስ እኔ ማለት ነው ተመልካቾቻችን እንደው እቺ ቃሏን ያዙልኝ። በእውነት ነው ብላችሁ እቺ ቃሏን ያዟት። እውነት ፈጣሪን የምለምነው ማለት ነው አሁን ከምን ጊዜውም በላይ ሄርሜላን ፈጣሪ ነጻ ትገኝ ካለችበት በቃ እሷ ስትገኝ ነው የኛ እውነት ፍልቅቅ ብሎ የሚወጣው። ታያላችሁ አግኝቶ አስወጥቶናል አይደል? ግን ደግሞ የአይን ምስክር አለው ስላለች ፈጣሪ ሆይ ጌታ ሆይ እንደምለምን ሄርሜላ በሰላም ትገኝ። መድኃኒዓለም ምንም ሳትሆን ትገኝ። ውጥት ይበል ከዚህ በላይ ይውጣ። ስርብር አድርገው ፈትሸውታል። ከስልክ ውጭ ምንም አይነት ነገር ልናደርግ አንችልም። የሆነ ነገር ብናስስ ትገኝ ነበር። ጠይቃችሁኛል አለች እኮ አንቺ አፊ የሩታ ቀኝ እጅ ነሽ አንቺ። ሄርሜላ የአሜሪካን ገባይ ካናዳ ገባች። እንዲያው አብርሽ እኮ ተዋረደ። አንቺ የምትይው ነገር በጣም ትክክል ነው የምትሉ አንዳንድ አላችሁ። ብዙ አብሽሃኛው ደግሞ ደብቀዋት ነው አለች ከአብሽ ጋር ናት የምትሉ አላችሁ። ያማለ በነገራችን ላይ ሴት ልጅ ይሄንን ሳምንት ተለያይቶ ከሆነ እያሉ አብሽና ሄርሜላ በጣም ትልቅ አደጋ ውስጥ ናት ብዬ አስባለሁ። ሁሉም በወሬ እንጂ በተግባር የሚፈልጋትና ለሷ የሚቆም አላየሁም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ዛሬ መጥቼላችሁ ሩታዬ ማታ እንግዲህ ከዳኒ ጋራ በጣም ሜረምን ቅጥል እንግብግብ አድርገዋታል። እናንተ ሜረም ግን ምን ነካት? የሩታ መከታ የሩታ ቀኝ እጅ የነበረ ሴት ለአብርሽ ወግና የውሸት መረጃ ይዛ መሄዷ እኔ በጣም ነው ሜረምን ያልጠበቅኳት ነገር ላይ ነው ያገኘኋት። የሰው ልጅ ሲቀየርባቸው ማለት ነው ከእናንተ ያጣው ነገር ሲኖር ነው የሚቀየርባቸው የሚባለው ተረት አይደለም። በነገራችን ላይ ሜረምን እንደዚህ ብዬ ስናገር ብዙ እህቶች ያላችሁና ይከፋችሁ ሊሆን ይችላል። ነገር ግን አግባብ አይደለም። አንድ ሰው አንድ ወንጀለኛ ነው ብሎ ለመመስከር መሄድ ማለት እንደ መበቀል ነው ያየሁት። እኔ እሷ ላይ በቀልን ነው ያየሁበት እንጂ እውነተኛ ታሪክን አላየሁም። እውነት ነው የምላችሁ። ለምን ብትሉ ዳኒና ኤፍሬም ህግ እውነተኛ ህግ ከሆነ አጥርቷቸዋል። ፈለጉትን ቢዋሩ ህግ ነፃ አድርጓቸዋል። እሷ ግን አሁንም አልበገር ባይ የውሸት እንትን እየቀለቀለች እነ ሩታ እና ዳኒ የሆነ ነጥብ እያያዙባት ነበርና የዚህን ያህል ሰው ሲጣላችሁ
ዝም ብሎ ቢጠላችሁ ምን ችግር አለ? ለምን ሰበብ ይፈልግላችኋል? በአሁን ዘመን በነገራችን ላይ ፋሚሊ እነሱ ብቻ አይደለችም፣ መማር አለብን። ማታ ሜሪም ያደረገችው በብዙዎቻችን ህይወት ውስጥ የተካተተ ነው። አንድ ሰው ሲጠላችሁ ዝም ብሎ አይጠላችሁም። ሰውም እንዲጠላችሁና የእናንተ ማንነት የሌለ ማንነት ሰጥቷችሁ ነው የሚሄደውና ይሄ ትምህርት ነው። የምትቀርቡትንና የምታቀርቡትን ሚስጥር የምታወሩትን ሰው እንድታዩት ያደርጋል ብዬ አስባለሁ። እኔ ካሜራም አልጠበቅኩም። ሩታዬ እንግዲህ ዛሬ ከደስታ ጋራ ምርጥ ቪዲዮ ይኖረናል ብዬ ተስፋ አደርጋለሁ። አሪፍ ቪዲዮዎች ጠብቁ ብላናለች፣ እንጠብቃለን ማለት ነው። እኛ ከወደ ጭቅጭቅ ሰልችቶናል። አበጋዝ እንግዲህ በየሄደበት አንዴ ቴሌግራሜን አዘጋችሁ ይላል፣ አንዴ ቻናሌን ላዘግኩት ነው እያለ ነው። ፈጣሪ ያውቃል የሳቸውን ማንነት። ግን አብርሽ በሚያደርገው ድርጊት ብዙ ትልልቅ ዩቲዩበሮች ለማዘጋት ይፈልጋሉ ዩቲዩቡን። ለምን ብትሉ የሚያስተላልፍበት ነገር ትምህርት የለውም። ለወጣቶች በጣም ጠንክ ነው፣ የሚያስጠላ ነገር ነው እያስተላለፈበት ያለው። ሚስቱን አስቀምጦ ሌላ ሴት አሽሽ ገዳይ ማለት ይሄ በአደባባይ ሰው ልጅ በደብቆ የሚያደርገው ሰው በአደባባይ እንዲያደርግ ምንም ማንም ሰው ማን ያገባውን ብሎ የሚነሳ ወጣት ስለሆነ ይሄ ደግሞ አይብ ነው። እርግጥ ካልፈለገ ትዳር ላይ በግድ የለም። እኛ በግድ አብርሽና ሩታ ይሆኑ አይደለም፣ ወዶ ፈቅዶ ነው ያገባት እንጂ በሰው ልጅ አይደለም። ራሱ የእምቢ ያልኩብሽን ረግሜዋለሁ እያለ የነበረው ራሱ ነው። ሶሪ ጉፋን ይዞኛል ትንሽ እና አብርሽ በአሁን ሰዓት መጥፎ ሁኔታ ውስጥ ነው ያለው። አስተሳሰቡን ቀይሮ ከሌላ ነገሮች ታያገናኝ ሚስቱንም ወንድሞቹንም ነፃ አድርጎ በራሱ በኮንፊደንስ በራሱ ማንነት ቢመጣ በጣም ደስ ይላል። በሴት ጋር ብቻ አይደለም ቪዲዮ የሚሰራው፣ ስንት የሚረዳ እርዳታ አለ፣ ስንት አይነት ስራ አለ። ሀገር ላይ ተቀምጬ ያን ብዙ የምሰራው ስራ አለኝ። ያን ነገር ለማድረግ ግን ገና አረብ ሀገር ላይ ግዴታ በሰው ላይ ነው እየሰራን ያለ ነው። ይሄ ደግሞ አይዲያተን አይደለም፣ ወተን የምንቀርጽበት ቦታ የለንም። መዳሞች አይወዱም። አታራፍት ቤት ቪዲዮ እንዲቀረጽ አይፈልጉም። እንደዛ ስለሆነ ብዙ ጊዜ በእናብሽና በእነሩታ ተሰራው ብዙዎቻችሁ አስተያየት የምትሰጡ በራስሽ ነው ቶሎ የምትሏላችሁ። እኛ መዳም ቤት ነው ያለነው። መዳም ቤት ቀረጻ አይፈቀድም። አረብ ሀገር ዱባይ እንዳውም ነፃነት አለ። የቪዲዮ እንደዚህ ሚዲያ ላይ ሄዳችሁ ቀርጹ የሚናገራቸው የለም። በሌላ ሀገር ግን መቀረጽ አትችሉም። ስለዚህ ሩታዬ እንግዲህ ፈታ ዘና ብላ አምሮባት በእውነት ነው የምላችሁ፣ በጣም አምሮባት። እኔ ማታ ቪዲዮዋን አይቻለሁ። ሳቋ ተመልሶ ምናምን ብዙ ነገሮቿ ተስተካክለዋል። ለምን ነፃ ሰው ነፃ ነው። እሷ ፍቅር ላይ ነው መስራት የምትፈልገው እንጂ ብልጫ ላይ አይደለችም፣ መወዳደር ላይ አይደለችም። ትዳሯን ከማንም ነፃ አድርጋ ለመምራት ነው የምትፈልገው። ያ ነገሯ ነው የአይምሮ ውስጥ ያለው እንጂ እንዳብሽ አሽቃብጬ ምናምን እንደዚህ ልኑር አትልም። ልታይ የምትል ሰው አይደለችም። በዛ ነገሯ ነው ሩታን ማደንቃት። እና ዳኒም እውነታው ተረጋግጦ እኛ ያለንበትም የቀለድ ነው ውሸት መስሎን ነው። በሰው ልጅ አንቀልድም። እኛ ግን እንደ አይነት ውስጥ አልገባንም የለንም። እኛ ታርቀን ነፃ ነን ብሏል። እንግዲህ ሄርሜላ አሜሪካ ገብታለች የተባለ ነው። በስንት ቀን ነው አሜሪካ የሚገባው? የኢትዮጵያ ዩቲዩበሮች ግን በ3 ቀን ውስጥ በአንድ ቀን ውስጥ በረራ፣ በጣም ይቅርታ፣ በ3 ቀን ውስጥ በረራቸው ይጣደፍላቸዋል የኢትዮጵያ ዩቲዩበሮች። እኛ ግን ሳምንት 15 ቀን ይወስድብናል የመዳም ቅመሞች ለበረራ እንኳን ማለት ነው።